ኢየሱስ መድኃኒት ሰጪ አይደለም፣ ራሱ መድኃኒት። ኢየሱስ ሲገባ የማይፈውሰው ነገር የለም። ኢየሱስ ሕይወት ላይ ሲገባ የማይነካው የማይፈውሰው በክርስቶስ ምክንያት ደና የማይሆን ነገር የለም። ልጁን ቤት ውስጥ የሚያኖረው የአባቱ ልብ ነው። ቤት ውስጥ የመኖር አቅማችን፣ የመኖር ነፃነታችን፣ የመኖር ዋስትናችን የአብ ልብ ነው። ነፃነት የሚመስል ባርነት ውስጥ ለመግባት ነው። ነፃነት ከአባት ጋር መኖር ነው። አልቲሜትሊ ደጅ ያለው ነገር የሚፈልገን ሊገለን ነው። ደጅ እንዳትሄድ የማይጸዳ ነገር ነው መታጠብ። ዓለም ምንም በነፃ የላትም። ምቾትን እንዳይመስል የሚከለክልህ ሕይወትን ነው የሚወስድብህ። ምንም ነገር ሲያደርግልኝ አባቴ ነው። ቢከለክል ቢሰጥ ትሞታለህ ማለት ነው። ከሰጠ ደግሞ ቢከለክል ታስቸግረዋለህ ማለት ነው። በቤት እንደ ልጅ ሳይሆን እንደ ባሪያ። አርነት መስሏችሁ ወደ ደጅ ሄዳችሁ ሰዎች ካላችሁ የጠፋውን መፈለግ እግዚአብሔር አያቆም። ያጣውን ልጅ ሁል ጊዜ ይጠራዋል። የገረጣ ነው፣ የተበለሻሸ ነው፣ የቆሸሸ ልጅ ነው። በመጣ ሞመንት ግን የኔ ልጅ የኢየሱስ ደም አንድ ሰው ቀደሰ። ኢየሱስ እንደሞተ አንድ ሰው ገባው ተብሎ እኮ ምንም ባይዘዌ ከጌታ የሚያስቀረን ነገር ማንም ሩቅ ቆሞ የፈለገውን ሊያረግ ይችላል፣ የፈለገው ሊል ይችላል። እግዚአብሔር በክርስቶስ በኩል ነው የሚሄድ። ብንሮጥ ብንሄድ አያልቅ። የደከማችሁ ሰዎች ካላችሁ በፍጹም ነፃነት ተመለሱ። ወደ ጌታ ነው። የጨለመውን ሕይወት እንደገና ብርሃን ያበራበታል። ለዘላለም ከአባታችን ጋር እንኖራለን። ማንም ሰው ይለወጣል። ማንም ሰው ነገ ትቶ ሊሄድ በሚመለስ ሰው መቼም አብ ደስተኛ ነው። ሉቃስ ወንጌል ምዕራፍ 15 ከቁጥር 11 ጀምሮ ጌታችን ኢየሱስ ክርስቶስ እንግዲህ በዛ ለነበሩ ለፈሪሳውያንና ይከተለው ለነበረው ሕዝብ የሰጠው ትምህርት ነው። ኢየሱስ መድኃኒት ሰጪ አይደለም፣ ራሱ መድኃኒት ነው። ኢየሱስ ራሱ ነው መድኃኒት። እሱ ነው የምንወስደው፣ እሱን የወሰድነው፣ እሱን ወስደን ነው ፈጽሞ ደና የሆነው። ምንም አይነት መድኃኒት ለአንዱ ስትወስዱ ለሌላው ይጎዳል። ኢየሱስ ሲገባ የማይፈውሰው ነገር የለም። መንፈስንም ነፍስንም ስጋንም አጥንትንም ነው የሚፈውሰው። ኢየሱስ ሕይወት ላይ ሲገባ የማይነካው የማይፈውሰው በክርስቶስ ምክንያት ደና የማይሆን ነገር የለም። እርሱ መድኃኒታችን ነው። ታማሚዎች ስለነበርን ፈልገነዋል፣ ፈልጎን መጥቷል፣ ወስደኑ ድነናል። እኔ በእውነት ዛሬ ስለጠፋው ልጅ አይደለም ብዙ የምናገረው፣ ግን የጠፋው ልጅ መናገር አይቀርም። አባትየው ነው የሚገርመኝ። የአባት ልብ በጣም ነው የሚገርመው። በእውነት ልጁን ቤት ውስጥ የሚያኖረው የአባቱ ልብ ነው እንጂ ልጁ የሰራው ስራ ሞት ነው የሚያስፈልገው። የአባት ልብ ነው የሚያኖረን። ቤት ውስጥ የመኖር አቅማችን፣ የመኖር ነፃነታችን፣ የመኖር ዋስትናችን የአብ ልብ ነው። የቤቱ ባለቤት፣ የቤቱ መሪ፣ የቤቱ ራስ የሆነው የእርሱ ልብ ነው። እና በአንድ ሀገር አንድ ሰው ነበር ይላል አይደል? ሰውየው ባለጠጋ ነው። 2 ልጆች ነበሩት ይላል። 2 ልጅ ካለው አንድ አይነት ልጅ አይኖርም ቤት ውስጥ ሁሌ። 2 ከሆኑ የተለያዩ ናቸው። የመጀመሪያ ልጅና ሁለተኛ ልጅ በጣም ዲፍረንት ናቸው። እና 2 ልጆቹ እያሉ ትንሽየው ልጅ መጣና አባቴ አለው፣ አቤት ድርሻዬን ስጠኛል። ከመሬት ተነስቶ ድርሻዬን ካልሰጠኝ ሲለው አባት አልሰጥህም አላለው። እንካ አንተን ድርሻ አይደለም ያለው፣ ባይዘው ለሁለቱም ድርሻቸውን እኩል አካፈለ ይላል። አንተም ትልቅየው ድርሻ ይሄ ነው፣ አንተ ደግሞ ትንሽየው ድርሻ ይሄ ነው ብሎ ካካፈለ በኋላ ልጅየው ድርሻውን የጠየቀበት ምክንያት አለ። መጽሐፍ ሲናገር ብዙም ሳይቆይ ይላል ድርሻውን የፈለገው ነፃነት የሚመስል ባርነት ውስጥ ለመግባት ነው። ነፃነት ከአባት ጋር መኖር ነው። ቤት ውስጥ ያለውን ያንን ሴኩሪቲ፣ ያንን በአባቱ ጥላ ስር ያለውን እያንዳንዱን ጥበቃ ልጅ ትንሽ ስለሆነ አንደርስታንድ አላረገውም። ያሰረው ነው የመሰለው፣ የገደበው ነው የመሰለው። እረፍቱ ያለው አባቱ ስር ነው። የሚከበረው የሚወደደውም አባቱ ስር ነው። ልጁ ግን አልመሰለው። የራሴ የሆነውን ነገር እፈልጋለሁ ብሎ ድርሻችንን ስጠን ሲለው ድርሻውን ሲሰጠው ብዙ ሳይቆይ ልጁ አባቱ የሰጠው ንብረት ይዞ ወደ ሌላ አገር፣ እንደውም ወደ ሩቅ አገር ነው ሄደ የሚለው። ሩቅ አገር ሄደ። በጣም ልጆች ስለሆንን እንታለላለን። በጣም ልጆች ስለሆንን ደጅ ያለው ነገር አንዳንዴ ያጓጓናል። ውሸት ነው፣ ጨለማ ነው፣ ሞት ነው። አልቲሜትሊ ደጅ ያለው ነገር የሚፈልገን ሊገለን ነው። እንድንኖር የሚፈልገው አባታችን ብቻ ነው። በህይወት ሊያየን የሚጓጓው አባታችን ብቻ ነው። ግን አያችሁ፣ በፈቃድ ስለሆነ የሚያኖረው አልፈልግም አለ ልጅ። እምቢ ሲል አባት ማስገደድና ማስጨነቅ የሚችልበት ሌቭል አይደለም። ሩቅ አገር ሄደልና ገንዘቡን አባከነው ይላል። ጨረሰ ገንዘቡ። እሱ ገንዘቡን ሲጨርስ በዚያ ምድር ላይ ታላቅ ረሃብ መጣ ይላል። አንደኛ የሰው ሀገር ሰው ነው፣ በእንግድነት ነው ሄደው። አባቱ ጋር አይደለም፣ አጠገቡ የለም ሰው። ረሃብ ሆነ ይላል ምድሪቷ ላይ። በጣም ሲቸገር ከምድሩ ሰዎች መካከል አንደኛው ሰው የቤት ሄደና አስጠጋኛል። የምታዘኝን ስራ በሙሉ እሰራለሁ፣ እባክህ እንደው ትንሽ መጠለያ ካለች ሲለው
እንግዲያው እኔ ላንተ ያለኝ ሥራ በሕጉ የተከለከለ ነው አሉ። እሪያ ማርባት በሕጋቸው የተከለከለ ነው። እባክህ አሰራኝ ስለው እሪያ አለኝ አለው። እርሻ ሄድና እሪያዎችን ተንከባከባለሁ፣ መግባቸው፣ እጠባቸው። እሪያ ስታጠባስበዋል። እሪያ ጭቃ ውስጥ ነው የሚኖረው። ባይዘው የሚውለው እንዳይመስልህ ደስታው ጭቃ ነው። ደጅ እንዳትሄድ የማይጸዳ ነገር ነው የምታጥበው። እሪያ ሜዳ እሪያ እንዲህ አይወድም። ንጹህ ነገር እንደዚህ የሚያምር ነገር አይወድም። እሪያ ኳሊቲ ላይፍ የማይወድ ቫልዩ የማያረግ እንቁን በእሪያ መሃል የሚጥል እኮ ነው ያለው ኢየሱስ። ትዝ ይላችኋል። እሪያ እንቁ ባይዘው ቀይ እንቁ ስታረግለት ቫልዩ የሚያደርገው ጭቃ ነው። ደጅ ያለው እንደሱ ነው እንዳሞክሩት ነው እኮ ኢየሱስ። ከዛ ልጅየው ሄደ እሪያ የሚበላውን እያበላ የመራቡ ልክ እሪያው የሚበላውን መብላት አምሮት ግን ማን ይስጠው ይላል። ሲያበላ ተቆጣጣሪ ያለው አጠገቡ ቆሞ እንዳይጎርስ። ዓለም ምንም በነፃ የላትም። እምትሰጥ እያንዳንዱ ነገር ኮስት የምታደርገ ብርን እንዳይመስልህ ሕይወትን ነው ኮስት የሚያደርገ። ምቾትን እንዳይመስል የሚከለክልህ ሕይወትን ነው የሚወስድብህ። እያንዳንዷ ነገር ኮስት የምታደርገ ላይፍ ነው። ከዛ ልጁ ወደ ልቡ ተመለሰ የሚል ቃል አለ። በጣም እግዚአብሔር የንስሐ ልቡ ላይ ነው የሚሰጠው። አባት አለኝ አይደል እንዴ? ታዲያ ምንድን ነው አባቴ ቤት ይሄዳል አለና እንደ ልጅ መሆን አልችልም። ለምን? የልጅነት መብቱን ያጣ መሰለው አይደል? የልጅ ንብረት የልጅ የሀፍ ወስዷል። አሁን እሱ መመለስ ቢፈልግ አባትየው ና ተመለስ ቢለው ወንድምየው ራሱ ትንሽ የኔን ደግሞ እንደገና ሀፍ ይዞ ይሄዳል ብሎ። እግዚአብሔር ባለጠጋ ነው። ብር ወስደህበት አይጎልበትም። የሰጠህ ይበልጣል። ሕይወት ሰጥቷል። እግዚአብሔር ገንዘብ ሰጥቶ በፍጹም የማይተካ ነገር ኦልሬዲ ሰጥቷል። አየኔና የእግዚአብሔር ቁርኝት ሕይወት ነው፣ ትርፍ አይደለም። እግዚአብሔር ያዋጣኛል አያዋጣኝም እያለ አይኖርም ከኔ ጋር። ምንም ነገር ሲያደርግልኝ ልጄ ነው ብሎ ነው የሚያደርግልኝ። ምንም ነገር ሲያደርግልኝ አባቴ ነው እግዚአብሔር አሰሬ አይደለም። ምንም ነገር እግዚአብሔር ቢያደርግልህ ለአንተ ሲል ነው። ቢከለክልህ ቢሰጥ ትሞታለህ ማለት ነው። ከሰጠህ ደግሞ ቢከለክልህ ታስቸግረዋለህ ማለት ነው። አያችሁ፣ አባቴ ንብረቴን አንጣ ብሎ ይሄ ልጅ የሮጠው አባቱ ለሱ ያለው ልብ አንደርስታንድ ስላላረገ ነው። ልጁ የገባው መቼ ነው? ተመልሶ የመጣ ቀን። እንደ ባሪያ ብሆን እንደው ሎሌው ልሁን፣ ከሎሌዎቹ መሃል እንዳንዱ ይቁጠረኝ፣ እንደዛ ትቼው እንደወጣሁት ልጅ በፍጹም አይገባኝም ብሎ ብላቴናው ከእሪያ ሰራው ተመልሶ ወደ እንትኑ ሲመጣ፣ ወደ አባቱ ቤት ሲመጣ አባቱ በሩቅ አየው። እየሮጠ ወደ ልጁ ሮጠ። ልጅ አይደለም የሮጠው፣ አባት ነው የሮጠው። አቀፈው። ሲያቅፈው ልጅ እንደዚህ ያለው አባቴ አለ። አቤት ሲለው አንተንና ሰማይን በድያለሁ አለ። ይሄ በደል አንተን ብቻ አይደለም እግዚአብሔርንም ነው። እንደዚህ አይነት በደል በድያለሁ፣ በቤት እንደ ልጅ ሳይሆን እንደ ባሪያ አርገኝ ሲለው አባት እንደዚህ ያለ አቅፎት። ባሪያና ልጅ የሚል ርዕስ የአባት ርዕስ አለ። አይ ልጅ ጋር ነው ያለው። ሪግሬት ስለሚጸጸት ውስጡ ስላለ እንጂ አባት ልጅ ባሪያ የማድረግ ፕሮግራም የለውም። ይመለስልኝ ነው። በምንም አጋጣሚ ከእግዚአብሔር ሸሽቼ ሮጬ አምልጫለሁ የምትሉ ሰዎች ካላችሁ፣ አርነት መስሏችሁ ወደ ደጅ ሄዳችሁ ሰዎች ካላችሁ ሞት ነው ያለው። የአባት ልብ አልተቀየረም። ዛሬም እነዚያ የፍቅር እጆቹ ተዘርግተው ኑ አምልኩኝ፣ ኑ ተጠጉኝ፣ ኑ እቅፍ ውስጥ ግቡ። እግዚአብሔር አጠገብ ስንሆን አያችሁ ያ ሙቀት፣ ያ ጠረን፣ ያ ሴኩሪቲ የእግዚአብሔር እጆች እንደተዘረጉ ናቸው ያሉት። የጠፋውን መፈለግ እግዚአብሔር አያቆም። ያጣውን ልጅ ሁል ጊዜ ይጠራዋል። ደጅ ነው የሚያየው አባት። ሁሌ ሮጦ ሄዶ አቀፈውና እንደዚህ ያላቸው ጥሩ ልብስ አምጡ። ልጁ ልብሱ ተበላሽቷል። እሪያኗ ሲመግብ የከረመው አይ ጠረኑ ተበላሽቷል። ልብሱ ተቀዳዷል። ያ ከቤት የወጣው ልጅ አይደለም። ያ አባቱ የተንከባከበው የገረጣ ነው፣ የተበለሻሸ ነው፣ የቆሸሸ ልጅ ነው። ጥሩ ልብስ አምጡልኝ አለ። አጠቡት። ልብስ አለው። ጫማ አርጉልኛል። ቀጥሎ ቀለበት አርጉለታል። ቀለበት ማለት ባይዘዌ በእነሱ ዘመን ማህተማቸው ያለው ቀለበት። የተመለሰ ቀን ባለመብት ነው። ይዤ ሄጄ አባክኛለሁ አለው። ለሱማ ዋጋ ከፈል ካለው ከእሪያ ጋር ከረም አገኘሁ እኮ ምን መስለህ ነው ያገኘሁ አለ። ግን በተመለስክበት ቅጽበት ግን ልጄ ነህ። በመጣ ሞመንት ግን የኔ ልጅ ነህ። ቀለበቴን አውልቀ ነው ሰጠኝ ሄድከው። ሌላ ነበር የፈለግከው። ና ይሄው እንካ ዛሬ ማዘጋጅቼን ያስቀመጥኩልህ አድርገው ቀለበቴን አለ። ከዛ እንደዚህ ይላል አይደል አባት፣ ልጄ ሞቶ ነበር፣ የለም ሄዶብኝ፣ ሞቷል ብዬ ነበር፣ አለ በህይወት፣ ጠፍቶ ነበር፣ ተገኘልኝ። ኗ እናመስግን፣ ድግስ እንደግስ። ፍሪዳ አረዱ ይላል እንግዲህ የሰባውን ታላቅየው ሲቀልብ የከረመውን በሬ አምጥተው አረዱ፣ እየዘመሩ እያመሰገኑ እያለ ትልቅየው መጣ ይላል። በወንድም ልብ እኮ አይኖርም፣ በአባት ልብ ነው የሚኖረው። ማን ያኖራል?
አሳዳጅ ባለበት ዘመን ምን ይሰራል እዚህ ቤት? ከደጅ እየተዘለለ ይዘመራል። ክብር ላንተ እግዚአብሔር። ለምን ተመለሰ? ሰው አንድ ሰው ሲድን እኮ በሰማይ ለምን መሰለ ደስታ የሚሆነው? ሰው ዳነ ተብሎ ብቻ እንዳይመስል እኮ የኢየሱስ ደም ቫልዩ አገኘ እኮ ነው። ኢየሱስ የሞተበትን ጉዳይ ሰው ገባው። መላእክት አንደርስታንድ አደረጉ። አዎ ሰማይ መለከት ምናምን ባልጆ ጨምር ለምን አንድ ሰው ተጨመረ? የኢየሱስ ደም አንድ ሰው ቀደሰ። ኢየሱስ እንደሞተ አንድ ሰው ገባው ተብሎ እኮ ልጄን ዋጋ የሚሰጥ ሰው አገኘው ብሎ እኮ ነው አብ ይህን ሁሉ ሰው እግዚአብሔር በእኛ ላይ የጨመረ። ምንም ባይዘዌ ከጌታ የሚያስቀረን ነገር የለም። ከዛ ደጅ ሲመጣ ሰማ። ምን አንዱ ሎሌ ነው ባይዘዌ ምንድን ነው? ታናሽ ወንድም መጣ። የት ነው? ሌላ አለ እንዴ? አንድ ነው ያለው። ያ እኩል ይዞ ሄደው አባካኙ ማን አስገባው? አባት። ምን አድርጎ? ገና ከሩቅ ሲያየው አባቱ ራሱን መቆጣጠር አቅቶት እያለቀሰ ልጄ መጣልኝ ብሎ አገር ምድር እያየው እያለቀሰ ሲመጣ የለበሰው ልብስ አለ ሪያ እያረባን የከረመው አሉ። የሪያ እንትን አለ ላይ አሉ። ሽታው ሰው ያስጠጋም እና እኛ ራሱ በሩቅ ቆመን ስናየው አባት አቀፈው። ለአባት ልጅ ነው። አይ ሎሌ በለው ምናምን በለው ማንም የፈለገው ሊል ይችላል። ለአባት ልጅ ነው። ማንም ሩቅ ቆሞ የፈለገው ሊያረግ ይችላል። የፈለገው ሊል ይችላል። እግዚአብሔር በክርስቶስ በኩል ነው የሚያይ። የፈለገ ኃጢአተኛ ብትሆን ቀድሽ አቆመዋለሁ፣ ወድቋል ብትል አነሳዋለሁ ነው የሚለው። አቆመዋለሁ፣ ልጄ ነው፣ ከፍዬበታል። ስሙ ለዘላለም ብሩክ ይሁን። ከዛ መጽሐፍ እንደዚህ ይላል፣ ተበሳጨ ይላል። ግባ አልገባም። እንዴት እንዲያረጋል አባቴ አይደል? አባቱን ጠራውና ድርሻ እኩል ይዞ ሄዶ እንደገና እንዴት ትመልሰዋለህ? አይዞ የኔ ነካል ብለህ ከሆነ አረ ይበቃል አለ። በእውነተኛ ምን እንደሚያጣለን እኮ ነው ግራ የሚገባኝ። ሰማይ እኮ ከምድር ይበልጣል። ሰማይ በጣም ትልቅ ነው። ብንሮጥ ብንሄድ አያልቅም። የእግዚአብሔር መኖሪያ ነው። እዛ ነው የምንገባው። በወንድሞቻችን መዳንና መመለስ አመስጋኝ ነው መሆን ያለብን። በእውነት የደከማችሁ ሰዎች ካላችሁ በፍጹም ነፃነት ተመለሱ። ወደ ጌታ ነው። ማንም የፈለገውን ይበል። የአባት ልብ አብ ተቀባይ ይቅር ባይ መሐሪ ነው። ይሄንን የቆሸሸ ጨርቅ ይቀይረዋል። ይሄንን የተበላሸ ስብዕናና ህይወት ያስተካክለዋል። የጨለመውን ህይወት እንደገና ብርሃን ያበራበታል። እንደገና ያዘምርሃል። እንደገና አመስጋኝ ያረጋል። እንደገና ወደ እቅፉ ይመልሳል። እንደገና ትተህ ወደ ሄድከው ወደዛ ቤት ይመልሳል። እንደገና ህይወት ይቀጥላል። ለዘላለም ከአባታችን ጋር እንኖራለን። በእውነት ነው የምላችሁ። እኔ በጣም ነው የደነገጥኩት። ባይዘው በአውቃለሁ ታሪኩን ረጅም ጊዜ አንብቤዋለሁ። ግን ወንድሙ ተበሳጨ አልገባም አለ የሚለውን ቀን ሳነበው በጣም ብዙ ነገር እንዳስብ አረገ። ዋው! ጌታ ኢየሱስ ክርስቶስ 1000 ዓመታት አይቶ ነው አያችሁ ያስቀመጠው ይሄንን ምሳሌ። 1000 ዓመታት አይቶ በሚመለስ ሰው መቼም አብ ደስተኛ ይመለስ ብቻ። ላለመመለሱ የሚከፍለው ዋጋ ይሄው ይውጣ። የአሳማ ምግብ መብላት ፈልጎ አልቻለም የሚል ቃል አለ። ሁሉ ነገሩ ነው ዝብርቅርቁ የወጣው። ይዞ የሄደውን በሙሉ ነው ሉዝ ያደረገው። ሲመለስ በብዙ ጉዳትና ጸጸት እኮ ነው የተመለሰው። ቤቱ ውስጥ ከመጣ በኋላ እኮ የሄደው መንገድ እኮ ዋጋ አስከፍሎታል። እላዩ ላይ እኮ ምልክት እኮ አለው። አባት ግን በዛ መንገድ አይቀበለውም እንጂ ልጁ የከፈለው ዋጋ እኮ አለ። በጣም ዋጋ ከፍሏል። በጣም እግዚአብሔር ረድቶት ሳይሞት ተመለሰ እንጂ በዛ ቢቀርስ የመመለስ ልብ አይኖሮስ በምንም አጋጣሚ ውስጥ ሆኑ ተመለሱ። ኑ ወደ ጌታ፣ ኑ ወደዚህ ጌታ። በእውነት በገንዘብ ብዛት፣ በስልጣን፣ በምንም አይነት መንገድ የማይገኝ ልጅነት እግዚአብሔር ጋር ብቻ ነው። ወዳጆቼ በእውነት ሞኝ ነበር ልጁ አይደል? አያስተውል። ብዙ ብር ይዞ የሚኖር መስሎታል። የአባት ፍቅር ነው የሚሆነው። ሰው ሲከበው ግርግር ሲፈጠር ያላንተ ማን አለ ምናምን ሲሉት ውሸት። የአባት ፊት ብቻ ነው የማይቀየር። ማንም ሰው ይለወጣል። ማንም ሰው ነገ ትቶ ሊሄድ ይችላል። አጠገብ የለውም ሊል ይችላል። አይኖር አባት ሁሌ ከና የማይቀየር እግዚአብሔር። ክብር ለኢየሱስ ይሁን።